ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን የሰሞንኛ ዝግጅታችን ወደ እናንተ የሚደርስበት ሰዓት ላይ ደርሰናል። የሰሞንኛ ዝግጅታችን በሳምንቱ ከነበሩ ርዕሰ ጉዳዮች ውስጥ መርጠን ለትንታኔ ለእናንተ የምናዘጋጃቸው ጉዳዮች ይዘን ከናንተ ጋር ቆይታ የምናደርግበት ዝግጅታችን ነው። ማህደር ብርሌውና ተስፋውን ታምር በዛሬው ቆይታችን አብረናችሁ ልንቆይ ተገኝተናል። ማሂ እንግዲህ በዛሬው ሰሞንኛ መሰናዷችን እንደተለመደው ክልላዊና ሀገራዊ ጉዳዮችን በተለይም በሳምንቱ ትኩረት የተሰጣቸውን ሁነቶች አስመልክቶ ወደ ተመልካቾቻችን የምናደርስ ይሆናል። ሶስት ርዕሰ ጉዳዮችን እናደርሳለን። ሁለቱ ርዕሰ ጉዳዮች ክልላዊና ሀገራዊ ሁነቶችን የተመለከቱ ናቸው። በመጨረሻም ደግሞ ከውጭ ያዝነው ርዕሰ ጉዳይ ይኖራል። በቀዳሚነት ወደ መጀመሪያው ወደ መረጥነው ርዕሰ ጉዳያችን ስናልፍ እንግዲህ ከሰሞኑ በአማራ ክልል የመንግስት የሥራ ኃላፊዎች በክልሉ በግንባታ ሂደት ላይ ያሉ የተለያዩ የግንባታ ፕሮጀክቶችን ተመልክተዋል። ለነዛ ፕሮጀክቶችም በቀጣይ በተለይም ደግሞ የተስተዋሉ ችግሮችና መፍትሄዎችን በተመለከተ አቅጣጫዎችንና ሐሳቦችን አንስተዋል። ይህን ጉዳይ እናነሳለን። እንግዲህ የግንባታውን ዘርፍ ስናነሳ በተለይም የኮንስትራክሽን ኢንዱስትሪው ዘርፍ እንደ ሀገር ኢኮኖሚውን በመደገፍ በኩል በግንባር ቀደምትነት ይነሳል። እንደ አጠቃላይ በተለይም 60% የሚሆነው የክልሉ በጀት ለኮንስትራክሽን ኢንዱስትሪው ዘርፍ እንደሚበጀት ይታወቃል። ሆኖም ግን ይህ እንግዲህ 60% ማለት ኦልሞስት በጣም ከፍተኛ ነው ማለት ነው። ይህንን በጀት ደግሞ በአግባቡ ስራ ላይ መዋል ክትትልን የሚጠይቅ ጉዳይ ነውና ከዚህ አንፃር እነዚህ ፕሮጀክቶች አንድም ይህ በጀት እንግዲህ ውጤታማ መሆኑ የሚገለጸው እነዚህ ፕሮጀክቶች በተያዘላቸው ጊዜ በተያዘላቸው በጀትና በታለመው ጥራት መሰረት መከናወን ሲችሉ ነውና እንደ ክልላችንም እንደ ሀገርም በተለይ በግንባታው ዘርፍ የሚስተዋሉ ችግሮች አሉና ለነዛ ችግሮች ደግሞ መፍትሄዎችን ማስቀመጥ ያስፈልጋል። አዎ እንግዲህ የግንባታው ዘርፍ ከፍተኛ ገንዘብ የሚንቀሳቀስበት ብዙ ሰውም የሚቀጥር ዘርፍ ነው። ለሀገር ኢኮኖሚም በጣም ከፍተኛ ፋይዳ ይኖረዋል ተብሎ የሚታሰብ ዘርፍ ነው። ነገር ግን በተያያዥ ደግሞ የሚነሱ ችግሮች አሉ። ለሀገር እድገት ለየክልሎች እድገት ያመጣል ተብሎ ከታለመለት ፋይዳ አንፃር እንደውም ኪሳራ በንጽጽር ኪሳራ የሚባል ውጤት የሚኖረውም ዘርፍ ነው ብዙ ጊዜ ተብሎ ይታሰባል። ከኪሳራ ምክንያቶች ውስጥ አንደኛው ብዙ ጊዜ በጣም ለስርቆት ተጋላጭ የሆነ ዘርፍ ነው ይባላል ማለት ነው። እንግዲህ ኮንስትራክሽን ዘርፉ ከፍተኛ ገንዘብ የሚንቀሳቀስበት ነገር ግን ደግሞ ለቃሉ ይቅርታ ሌብነት ደግሞ በጣም ለሌብነት የተጋለጠ ዘርፍም ነው ይባላል። በተጨማሪም ደግሞ የፕሮጀክት አፈጻጸሙ ብዙ ጊዜ የሆነ ህንጻ የሆነ መንገድ የተለያዩ በግንባታ ስንል ዘርፈ ብዙ ነው። የቤቶች ግንባታንም ይጨምራልና የተለያዩ ህንጻዎች የመንግስትና የግል ግንባታዎችን ያካትታል ማለት ነው። ተጀምሮ የሚያልቅበት ጊዜ በጣም በተለይ የመንግስት ፕሮጀክቶች ሲሆኑ በጣም የሚዘገዩበት ጊዜ አለ። መዘገይታቸው ብቻ አይደለም በዘገዩባቸው ጊዜያት ሁሉ ይጨርሳሉ ተብሎ የተያዘላቸው በጀት ጨርሰው ጭምር ነው የማይጠናቀቁት ማለት ነውና በኮንስትራክሽን ዘርፉ እንደዛ አይነት በተለይ ደግሞ ከአፈጻጸም ጋር በተያያዘ ከሌብነትና ሙሰኝነት ጋር በተያያዘ በሰፊው የሚነሳበት ዘርፍ ነው ማለት ነው። ነገር ግን ኮንስትራክሽን አንደኛ የሆነ ግንባታ ሲገነባ ለማህበራዊ ተጠቃሚነቱ በጣም ከፍተኛ ከመጀመሪያ ፋይዳ ይኖራል ተብሎ ነው። ስለዚህ ተጠናቆ አገልግሎቱን መስጠት መቻል አለበት። አገልግሎት መስጠት ብቻ አይደለም ሲወጣበት የሆነ ነገር ያስገኛል። ከአገልግሎት በተጨማሪ የሚያስገኘውም ደግሞ የገንዘብ ሀብት አለ። እሱንም ያስገኛል ተብሎ ነው የሚታሰበው። እግረ መንገድ በስራው ሂደት ደግሞ የሚቀጠሩ ዜጎች አሉ። እነዚህ ሁሉ ነገሮች ታሳቢ መሆን አለባቸው። በወቅቱ መጠናቀቅ አለበት። በእውነትና ታማኝነትና በኃላፊነት መጠናቀቅ አለበት። ነገር ግን ቀደም ብዬ እንዳነሳሁት ብዙ ጊዜ ከሀብት ምዝበራ ጋር የሚያያዝ ዘርፍ ሆኗል። ከቅርብ ጊዜ ወዲህ በጣም ከፍተኛ ትኩረት ከተሰጠባቸው ዘርፎች ነው። በርግጥ ቀደም ብዬ ያነሳው ችግሮች ቢኖሩ ነገር ግን ባለፈው
3 አመት ወዲህ በከፍተኛ ሁኔታ ለሀገር ኢኮኖሚ ይደግፋል ተብሎ እንዲሁም ደግሞ በዘርፉ ያሉ ብልሹ አሰራሮችንም እንዲሁ ለማስተካከል ከፍተኛ ስራዎች ተሰርተዋል። በተጨማሪም በየአመቱ እንደዚህ የዘርፉ ሴሚናሮች ይካሄዳሉ። የልምድ ልውውጦችን የሚያደርጉበት አቅማቸውን የሚያዳብሩበት በሀገር ውስጥ ብቻ ሳይሆን ከሀገር ውጭም ያሉ የኮንስትራክሽን ዘርፉ ተዋናዮች እንዲሁ በየአመቱ የሚካፈሉበት ዝግጅቶችም አሉ። በዘርፉ ያለውን ችግርም ለመቅረፍ በተለይ ከፕሮጀክቶች አፈጻጸም ጋር በፍጥነት እንዲፈጸሙ ተቋራጮች ውላቸው እንዲሰረዝ ጭምር ውሳኔዎች ሲሰጡ ነበር። ነገር ግን ባለፉት ጊዜያት በጣም በከፍተኛ ሁኔታ ለስርቆት ለአፈጻጸም መዘግየትና መጓተት ይጋለጥ የነበረ ዘርፍ ነበር። አዎ እንግዲህ የግንባታውን ዘርፍ ስንመለከት አንቺም እንዳልሽው በተለይም በክልሉ በግንባታ ሂደት ላይ ያሉ በርካታ ፕሮጀክቶች ሆስፒታሎች አሉ፣ የውሃ ፕሮጀክቶች አሉ፣ የመስኖ ፕሮጀክቶች አሉ፣ ሌሎች ደግሞ ለማህበራዊ ፋይዳ የሚውሉ ተቋማት በግንባታ ሂደት ላይ ያሉ ህንጻዎች አሉ። የነዚህን ግንባታ ስንመለከት እንግዲህ አብዛኞቹ ግንባታዎች አንድም የተጓተቱ በተለያዩ ምክንያቶች የተጓተቱ በሌላ በኩል ደግሞ የተቋረጡ ናቸው። እንግዲህ በጣም በቢሊየን የሚቆጠር ሀብትና ንብረት ነው የሚፈስባቸው። የሰው ኃይል አለ፣ የግብዓት አቅርቦት አለ። በጊዜ ሂደት እየተጓተቱና እየቆዩ በሄዱ ቁጥር ደግሞ 20 30 50 በመቶ ግንባታቸው ተጀምሮ ሲቋረጡ ያ ግንባታ መሀል ላይ እንደገና ለመፍረስና ለተለያዩ ችግሮች የመጋለጥ እድል ሌሎች ተጨማሪ ወጪዎችን የሚጠይቅበትና ክልሉንም ለኪሳራ የሚዳርግ ለዜጎችም ደግሞ ለሌሎች ማህበራዊ ልማቶች ይውል የነበረው ገንዘብ ያላግባብ የሚባክንበት እንደሆነ እንመለከታለን። እና ምክንያቶቹ የተለያዩ ናቸው። እንግዲህ አንደኛው በነዚህ በአብዛኛው በዚህ በባለቤትነት ግንባታውን የሚያሰራው አሰሪ መስሪያ ቤት ይኖራል፣ ተቋራጮች አሉ፣ በሌላ በኩል ደግሞ አማካሪዎች ወይም ደግሞ መሐንዲሶች አሉ። ስለዚህ በየድርሻው እነዚህ ሶስቱ አካላት የየራሳቸው የሆነ ክፍተት በመፈጠሩ ምክንያት እንደዚህ አይነት ሀብትና ንብረት ይወድማል ማለት ነው። እንግዲህ ከተቋራጮች የአቅም ውስንነት የሚነሳለ በሰው ኃይልም በግብዓት አቅርቦትም በኩል ሌላው የፕሮጀክቶች ያስተዳድር ደካማ መሆን ፕሮጀክቶችን በመንግስት በኩልም ወይም በአሰሪው መስሪያ ቤት በኩልም ያንን ውለታው ወስደው የሚያሰሩ ባለቤቶች ያንን ፕሮጀክት ክትትል በማድረግ በኩል የሚስተዋሉ ውስንነቶች ይኖራሉ። ተቋራጮች ደግሞ አስፈላጊውን የሰው ኃይልና የግብዓት አቅርቦት ሳይሟሉ ወደዛ ግንባታ የሚገቡበት ሂደት ይኖራል። ስለዚህ በዚህ ሂደት የሚፈጠሩ ችግሮች ቀደም ሲል እንዳነሳሹ መሀል ላይ ለሙስና ወይም ደግሞ ለሌሎች ለብልሹ አሰራሮች የሚዳረግበት ሁኔታ ቀላል እንዳልሆነ መገመት እንችላለንና ቀድሞ እነዚህ ግንባታዎች ሲጀመሩም አስፈላጊው በጥናት ላይ ተመስርቶ ወደ ስራ ማለመግባት ደግሞ መሰረታዊ ችግሮች ናቸው። እኛም በዘገባዎቻችን እንደምናየው እንደምናስተውለው ማለት ነው የዲዛይን ችግሮች ይኖራሉ። ከሶስተኛ ወገን የካሳ ክፍያ ጋር የተያዙ ችግሮች አሉ። ኢቭን ማህበረሰቡንም ስለዛ ግንባታ አወያይቶ ግንዛቤ በመፍጠር በኩል የሚፈጠሩ ክፍተቶች እንዳሉ እናስተውላለንና እንግዲህ በክልላችን አንዳንድ ማሳያዎችን ለማንሳት በርካታ ፕሮጀክቶች ናቸው በመጓተት ላይ ወይም ደግሞ ግንባታቸው የተቋረጡ ፕሮጀክቶች እንዳሉ መገንዘብ እንችላለን። ያው ክልላዊ ይሄ ወቅታዊ ሁኔታዎችም እንዳሉ ታሳቢ መደረግ አለበት። እንግዲህ ከ400 በላይ የሚደርሱ በተለይም ደግሞ የጤና መሰረተ ልማቶች በክልላችን የተለያዩ አካባቢዎች ይገኛሉ። እነዚህ ሆስፒታሎችን ማለት ነው እንደ ስፔሲፊካሊ ስንመለከተው እነዚህ የጤና መሰረተ ልማቶች እንግዲህ ከ10 አመት በላይ እየዘገዩ ይኖራሉ። በ2006 ለአብነት አሁን የመንግስት የሥራ ኃላፊዎቹ ጉብኝት ሲያደርጉ የተመለከቱት ከሰሞኑ ፈለገ ህይወት አጠቃላይ ስፔሻላይዝድ ሆስፒታል የእናቶች ማቆያ የግንባታ የእናቶችና የህፃናት አገልግሎት መስጫ ማዕከል አለ። ይህ ህንጻ እንግዲህ በ2006 ዓመተ ምህረት ነው የተጀመረ። ነገር ግን ግንባታው በአንድም በሌላ መንገድ እየተጓተተ እዚህ ደርሷል። እስካሁን ድረስ ግንባታው ተጠናቆ አገልግሎት መስጠት መቻል ነበረበት። ይህ እኛም ዶክመንታሪ ተሰርቷል ከዚህ በፊት በዘጋቢ ፕሮግራም እየተሰራ ነውና ሌሎች ወደ ፍኖተ ሰላም
ወደ ደብረ ብርሃን ወደ ግሸራቤል በክልሉ የተለያዩ አካባቢዎች ወደ ደሴ ብትሄጂ በርካታ የመሰረተ ልማቶች በርካታ ግንባታዎች የተቋረጡበትን ሁኔታ እናስተውላለን። እንግዲህ 10 አመት ማለት ብዙ ጊዜ ነው። 10 አመት በነበረው የገበያ ዋጋና ዛሬ ላይ ባለው የገበያ ዋጋ የነዚህ ግንባታዎች በዚያን ጊዜ ቢጠናቀቁ ኖሮ ተጨማሪ ወጪ አይጠይቁም ነበር። አሁን ላይ ምን ያህል ወጪ ሊጠይቁ ይችላሉ? እንግዲህ የሚታወቅ ነገር ነው ያለውን እለታዊ የገበያ ዋጋ የዋጋ ግሽበት ሁኔታ። ስለዚህ እነዚህ ግንባታዎች በወቅቱ መጠናቀቅ ቢችሉ ኖሮ ሌሎች መሰረተ ልማቶችንና ሌሎች ግንባታዎችን ለማከናወን ሰፊ እድል የሚሰጥ ነበር። መልካም እንግዲህ የግንባታዎች ያፈጻጸም መጓተት የመልካም አስተዳደር ችግር ሆኖ በተደጋጋሚ ሲነሳ እናየዋለን። ብዙ ጊዜ የሆነ ተቋም መሰረት ይጣላል፣ የሆነ መንገድ ሊሰራ ነው ተብሎ እንዲሁ ይጀመራል። ሌሎችም የመሰረተ ልማት ግንባታዎች መጀመራቸው ዜና ሆኖ ከዛ በኋላ የመጠናቀቃቸው ነገር በጣም ተስፋ አስቆራጭ ይሆናል ብዙ ጊዜ። ይሄም ለህዝቡ አንደኛ በመንግስት ያለውን የመተማመን ሁኔታ በጣም የሸረሸረ የመልካም አስተዳደር ችግር ሆኖ ይነሳ የነበረ ነው። ነገር ግን ተዋናዩ ከታች እስከ ላይ ይሆናል ማለት ነው። እዚህ ቦታ ነው የሚያርፈው ብለ ስፔሲፊክሊ የምታነሳው አይደለም። አንደኛው ቀደም ብለን እንዳነሳ ነው የአሰራር ብልሽነት ነው እና በጣም ተቆራርጧል አለመስራት ነው። ፈቃዱን የወሰደው ወይም ደግሞ ስምምነቱን የወሰደው ተቋራጭ ወይም ደግሞ የኮንስትራክሽን ተቋም በዚህ ጊዜ በዚህ የገንዘብ መጠን ፈጽማለሁ ባለው ሁኔታ ምናልባት የማያስችሉ ከአቅም በላይ የሆኑ እና የጋራ የሚያደርጓቸው ምክንያቶች እስከሌሉ ድረስ በዛ ገዢ ስምምነት መመራት መቻል አለበት ማለት ነው። ሌላው ምናልባት የአቅርቦት ችግር ሊፈጠር ይችላል በተለያየ ጊዜ። ለምሳሌ ባለፈው በኮቪድ ወቅት የሆነ ጊዜ ደግሞ በተለይ ደግሞ ሀገራችን ሰሜኑ ጦርነት በነበረችበት ጊዜ በኮንስትራክሽን ግብአት አቅርቦት ላይ መሰረታዊ ችግር እንደነበረ እናስታውሳለን። እንደ ሀገር እንደዛ አይነት ፈተናዎች ሲሆኑ ምናልባት አንደርስታንድ የምታደርገው ወይም በጋራ የምትግባባበት ነገር ሊሆን ይችላል። ግን አንዳንድ ጊዜ ገንዘቡ ያረፈበት ቦታ ምናልባት የት ነው እስኪባል ድረስ የተለያዩ እንደገና የማጣራት ስራዎችን የሚጠይቅ ሆኖ ታገኘዋለህ። ሌላው ደግሞ የኮንስትራክሽን ድርጅቶች አቅምም እንዲሁ በደንብ ሊሰራበት የሚገባ ጉዳይ ነው። የኮንስትራክሽን ድርጅቶች ብቻ ሳይሆን የኮንስትራክሽን አማካሪ ድርጅቶችም እንዲሁ አቅም ላይ በከፍተኛ ሁኔታ መሰራት ይገባዋል። በተለይ በቅርብ ጊዜ ወዲህ በርግጥ ከኮንስትራክሽን ዘርፉ ጋር ከተሰጠው ትኩረት አንዱ የመፈጸም አቅም ብቻ ሳይሆን አንደኛ ግብአትን በተገቢ ሁኔታ ማቅረብ በሚያስፈልግ ደረጃ ለማቅረብ መስራት፣ ሌላው ግብአትን ከሀገር ውስጥ አብዛኛውን ግብአት ከሀገር ውስጥ ለመሸፈን እንዲቻል መስራትና ጥራት ላይ ከፍተኛ ቁጥጥር ማድረግ እንዲቻል ከተሰጡ ዘርፎች ውስጥ በዘርፉ ከተሰጡ ትኩረቶች ውስጥ ነው በርግጥ። ነገር ግን በጣም ሲመዘበር የነበረ ዘርፍ ነው የሚለው ግን ሁላችንም የሚያግባባ ነው። ቅርብ ጊዜ እንዳልኩት የልምድ ልውውጥና የአቅም ግንባታ መድረኮች ይደረጋሉ። በዘርፉ ላይ የአሰራር ማሻሻያዎች በተደጋጋሚ እየታዩ ነበረ። የተለያዩ ፕሮጀክቶችም በተለያየ ጊዜ የመጎብኘት ዜና ብቻ ሳይሆን በትክክል ከመጎብኘት ባለፈ ያለበትን ደረጃና ሊሰጥ የሚገባውን ድጋፍ እንዲሁም ደግሞ ከመጀመሪያ ስምምነቱ አንፃር የደረሰበትን ሁኔታ የማየትና ቁርጠኝነትን የሚያሳዩ ነገሮችን እያየን ነው። እስኪ ቀደም ብለን ርዕሰ ጉዳዩን ያነሳንበትን ምክንያት እያነሳን ነበርና በዛ ወቅት ከተሰጡ ሀሳቦች ውስጥ ለግብአትነት ያዘጋጀናቸው አለ። አዳምጠን ተመልሰን እንገናኛለን። እንግዲህ ካየናቸው ፕሮጀክቶች ሁለቱ የህንጻ ፕሮጀክቶች ናቸው። አንደኛው የማምረቻ ማዕከል ነው። ከህንጻዎቹ ለብዙ ጊዜ ቆሞ የነበረው የፈለገ ህይወት ሆስፒታልን የኛ ድርጅት ከተረከበ በኋላ አሁን በጥሩ ፕሮግረስ እየሰራ ነው ያለው። እሱ እንግዲህ የስራ አመራር ቦርዱም የኛ ስራ አስፈጻሚ ማኔጅመንት አባላት እንደዚህ ተገኝተው እየጎበኙት ነው ያለው። ሁለተኛው ፕሮጀክታችን ከፌደራል ገቢዎች ሚኒስቴር የወሰድ ነው እንደዚህ ፕሮጀክት አለ። እሱም በጥሩ ፕሮግረስ እየተሰራ ነው ያለው። እሱንም ለማየት ተሞክሯል። በሶስተኛ ደረጃ ደግሞ በክልሉም እንደዚሁም ለድርጅታችንም አዲስ የሆነው የህንጻ ተገጣጣሚ ፋብሪካ በቅርብ ጊዜ እንግዲህ ግንባታው ተገንብቶ ለብዙ ጊዜ ቆይቶ ነበረ። ጥሬ ዕቃን ከውጭ በማስመጣት ኦልሞስት የማምረት ስራው ተጀምሯል እንደምታዩት። ይሄንንም እንደዚሁ ጎብኝተናል። እንግዲህ የጉብኝቱ አንዱ አላማ
ስራዎቹ በምን ሁኔታ እየሄዱ ነው ያሉት? ምን ችግር ገጠማቸው? ምን እንቅፋት ገጠማቸው? ከስራ አመራር ቦርዱ የሚጠበቁ ድጋፎች ምንድናቸው? ከስራ አስፈጻሚው ደግሞ የሚጠበቁ ድጋፎች ምንድናቸው የሚለውን የበለጠ ለማየት ከሸነል ሆም አካባቢ ደግሞ እዚህ እንደምታዩት ብዙዎቹ ማቴሪያሎች ኢምፖርትድ ማቴሪያሎች ናቸው። ከዚህ አንፃር የስራ አመራር ቦርዱ ካሁን በፊትም በጣም ሲደግፍ ነው የቆየው። ያየነው አጠቃላይ የባለፈው አፈጻጸም በግንባታ ቴክኖሎጂዎች እንደዚሁም የተለያዩ የግንባታ ፕሮጀክቶች ያሉባቸውን ሁኔታዎች በግብአት አቅርቦትና አጠቃላይ በሎጂስቲክስ ያለበትንና ያለውን አፈጻጸም በሚገባ ለማየት ችለናል። ስለዚህ ከቢሮ ቁጭ ብለን ወይም ዴስክ ላይ ቁጭ ብለን ከምንገመገመው ባለፈ በተጨባጭ እየሰራቸው ያሉትን ፕሮጀክቶች መስክ ምልከታ አድርገናል። አንደኛው የዘመን ኮንስትራክሽን እየሰራቸው ካሉ ፕሮጀክቶች አንዱ የፈለገ ህይወት አጠቃላይ ስፔሻላይዝድ ሆስፒታል የህንጻ ፕሮጀክቶች ናቸው። እንዳያችሁት በጣም ግዙፍ ፕሮጀክት ነው፣ ግን በተለያዩ ምክንያቶች ሲጓተት የቆየ ፕሮጀክት መሆኑን አይተናል። ስለዚህ በባለፉት ጊዜያቶች በክልል መንግስትም በቦርድም በኩል ከሚመለከቱ ባለድርሻ አካላት ጋር በተደረገው ውይይት እነዚህ ችግሮች ተፈተው ወይም ከችግር ወጥቶ የፋይናንስ አቅርቦትን በተቻለ መጠን እንደ ክልል መንግስት ተደርጎ በአሁኑ ሰዓት ፕሮጀክቱ ወደ ስራ ገብቷል። የኮንስትራክሽን ኢንዱስትሪው በዓለም ደረጃ በሀገር ደረጃ በስራ ዕድል ፈጠራ በኢኮኖሚ እድገት እንደዚሁም ደግሞ የከተሜነት መስፋፋት ላይ ያለው ሚና በጣም ከፍተኛ ነው። ስለዚህ እንደ ክልል መንግስት የኮንስትራክሽን ኢንዱስትሪ ላይ ያሉ ቁልፍ ባለድርሻ አካላት ተገናኝተው ማነቆችን በመፍታት መድረኮችን መፍጠር ጀምረናል። እንደ ክልል ከተሞችና መሰረተ ልማት ቢሮም እንደ ዘመን ኮንስትራክሽን ስራ አመራር ቦርድ ሰብሳቢ ይሄ ኮንስትራክሽን ኢንዱስትሪው በጣም እንዲነቃቃ አስፈላጊውን ስራ እየሰራ እንገኛለን። በቀጣይም በተለይም የዘመን ኮንስትራክሽን በክልል ደረጃ ያሉትን ፕሮጀክቶች በተቀመጠለት ጊዜ ገደብ አጠናቆ ያሉበት ችግሮች ተፈተው አጠቃላይ ኮንስትራክሽኑ ለማህበራዊ አገልግሎት የሚውልበትን ሁኔታ አስፈላጊውን ድጋፍ እያደረግን እንገኛለን። ክቡራን ተመልካቾቻችን ተመልሰናል። እየተከታተላችሁት የምትገኙት አርብ ከሰዓት የሰሞነኛ መሰናዷችን ነው። ማይ እንግዲህ ቀደም ሲል እንደተከታተል ነው በክልሉ በግንባታ ሂደት ላይ ያሉ ፕሮጀክቶችን በተመለከተ የስራ ኃላፊዎቹ ያስተላለፉት መልእክት ነበር። እንግዲህ እነዚህም ፕሮጀክቶች የታለመላቸውን ዓላማ ያሳኩ ዘንድ በአግባቡ መጨረስ እንደሚያስፈልግ ነው የስራ ኃላፊዎቹ የገለጹት። በተለይም ደግሞ የኮንስትራክሽን ኢንዱስትሪው ዘርፍ በትኩረት ተሰጥቶት እየተሰራ እንደሚገኝና እንደ ሀገርም እንደ ክልልም ለዜጎች የስራ ዕድል ፈጠራ እንዲሁም ደግሞ የማህበረሰቡን የመልካም አስተዳደር ችግሮች ከመፍታት አንፃር ትኩረት ተሰጥቶ እየተሰራ እንደሚገኝ የተናገሩት። እንግዲህ በትብብርና በቅንጅት ቀደም ሲል ያነሳናቸው አካላትም እነዚህን ችግሮች እየፈቱ በቅንጅት በመስራት የግንባታ ፕሮጀክቶችን ማጠናቀቅ እንደሚገባና መንግስትም ደግሞ አስፈላጊ ግብዓቶችንና ሌሎች ክትትሎችን እንደሚያደርግ ነው ያመላከቱት። ወደ ቀጣዩ ርዕሰ ጉዳያችን እንላፍ። መልካም። እዚህ ጉዳይ ላይ አንደኛው የህዝብ የአገልግሎት ጥያቄን መመለሻ ነው። ሁለተኛ የከተሜነት መስፋፋት ላይና ለወደፊት ደግሞ ለስማርት ሲቲ ግንባታ ከሚያስፈልጉ ስራዎች ውስጥ አንዱ ነው የኮንስትራክሽን ዘርፉ ላይ የሚሰራው ስራ። ሌላው ደግሞ በመንግስትና በህዝብ መካከል ያለውን የመተማመን ሁኔታም ደግሞ የመጨመር እድሉ በጣም ከፍተኛ ስለሆነ ከዋናው ከኢኮኖሚክ ጠቀሜታው በተጨማሪ ስለዚህ በቀጣይም በትኩረት ሊሰራበት የሚገባ ዘርፍ ነው ብለን እናስባለን። ሁለተኛው ርዕሰ ጉዳያችን እንግዲህ የሙስና ጉዳይ ነው። እንዲሁ ቀደም ብለን እንዳነሳ ነው የኮንስትራክሽኑ ዘርፍ የሙስና ጉዳይ በጣም ብዙ ስራን የሚፈልግ ወንጀል ነው። አዎ ሙስና እንግዲህ ብዙ ጊዜ ይነሳል። የተለያየ መገለጫዎች አሉት፣ የተለያዩ ትርጓሜዎች አሉት። ያው ሙስና ራሱን የቻለ ተቋምም አለው፣ ግንዛቤን የሚፈጥርም የተለያዩ ጥናቶችን የሚያካሂድ ተቋም አለው። እንግዲህ ሙስና በተለያዩ ጊዜያትኛም በውይይታችን አንስተናቃለን። ያው ሌብነት እንግዲህ ይህን ሙስናን ለመከላከል ከሰሞኑ የተለያዩ ውይይቶች ተደርገዋል፣ ስምምነቶችንም አድርገዋል። በተለይም ደግሞ የፍትህ ተቋማት ብለን የምንጠራቸው ፖሊስ፣ ፍትህ ቢሮና ራሱ የጸረ ሙስና ኮሚሽን እነዚህ ሶስቱ አካላት የራሳቸው የሆነ ውይይት አድርገዋል። በዚህ ውይይትም እንግዲህ ሙስናን ለመከላከል የሚያስችል የጋራ የመግባቢያ ስምምነት ወይም ሰነድ እንደተፈራረሙ ሰምተናል ማለት ነው። እንግዲህ ሙስና በሃይማኖታዊ አስተምሮም በዓለም አቀፋዊ ወንጀል
በሃይማኖት አጸያፊ ተግባር እንደሆነ አይደለ ወንጀል ስርቆት እንደሆነ ወይም ሌብነት እንደሆነ ነው የሚገለጸው በህግ ደግሞ አንድ የወንጀል አካል እንደሆነ ነው የሚነገረውና የተለያዩ ሃይማኖታዊ ተቋማትም ይህን ሙስናን ክብርን እና ሞራልን የሚያጎድፍ በመሆኑ አጸያፊ ተግባር እንደሆነ ነው የሚገልጹት ሙስና እንግዲህ በተለያዩ የዓለማችን ሀገራትም እንደ ሀገራችንም ከጊዜ ወደ ጊዜ እየተንሰራፋና ስር እየሰደደ መምጣቱን ነው ራሱ የጸረ ሙስና ኮሚሽንም እየገለጸ ያለውና በተለያዩ ጊዜያት የተለያዩ ውይይቶች ይደረጋሉ የግንዛቤ ፈጠራ ስራዎች ይሰራሉ በየአመቱ የጸረ ሙስና ቀን ተብሎ ይከበራል በንቅናቄ ይከበራል ቀናቶች ይከበራሉ ግን እነዚህም ሆኖ ሙስና እያደር እየጨመረ እንጂ ሲቀንስ አናየውም ስለዚህ ሙስና እጅግ በባህሪው ውስብስብ ነው የተለያዩ መገለጫዎች ያሉት ነው ሙስና እንግዲህ ዛሬ ይሄን ርዕሰ ጉዳይ ለሰሞንኛ ዝግጅታችን የመረጥንበት ጉዳይ ምክንያት በክልላችን የፍትህ ተቋማት ሙስናን ከመከላከል አንፃር ለመስራት የሚያስችላቸውን የጋራ ስምምነት ተፈራርመዋል እንግዲህ አንድ የሙስና ወንጀልን የሰራ ሰው የሚቀጣበት መንገዱ አንድ ተቋም ላይ ብቻ የሚያበቃ አይደለም ተዋናዮች አሉት ፖሊስ ፍርድ ቤት የፍትህ ቢሮ የማረሚያ ቤት የጸረ ሙስና ኮሚሽን እነዚህ ተቋማት በጋራ ለአንድ የሙስናን የመከላከል እና የኢትዮጵያን የክልሉን የግለሰቦችን የሀገርና የህዝብን ሀብት ከመመዝበር ማዳን ነው አገልግሎት አሰጣጥ ላይ የሚሰጥም ወይም ደግሞ የሚታይም ትክክል ያልሆነ አገልግሎት ሙስና ነው በገንዘብ ልትመነዝረው ትችላለህ በቀጥታ የገንዘብ ወይም ደግሞ የሀብት የንብረት ዝውውር እንኳን ወይም ደግሞ እንቅስቃሴ መስጠትና መቀበል እንኳን ባይሆን ማለት ነው ስለዚህ እነዚህ የፍትህ ተቋማት በጋራ ሙስናን ከመከላከል አንፃር ለመስራት የሚያስችላቸውን ስምምነት ነው የተፈራረሙት ብዙ ጊዜ ከህዝቡ እስከ እነዚህ ተቋማት በጣም ያለ ማንገራገር ያለ መደራደር መስራትን የሚጠይቅ ወንጀል ነው በነገርህ ላይ ማንኛውም ዜጋ ግብር የሚከፍለው ከመንግስት በተዘዋዋሪ አገልግሎት ሊያገኝበት ነው ነገር ግን አገልግሎት ለማግኘት የከፈልከው ግብር የሚመዘበር ከሆነ አንተ ሀገርህ ክልልህ ሀብትህ ሲዘረፍ ነው መታየው ማለት በአንድ ግለሰብ ልክ ያልሆነ አገልግሎት አሰጣጥና የሀብት ምዝበራ ላይ አይተህ የምታልፈው የሙስና ወንጀል በተዘዋዋሪ ያንተን ገንዘብ የሀገርህን የክልልህን የህዝብን ሀብት ሲዘረፍ ነው ያያያለው ማለት ነው ስለዚህ አንድም ህብረተሰቡ ተዋናይ ሆኖ ለዚህ ጉዳይ ከህብረተሰብ በቀጥታም ሆነ በተዘዋዋሪ ተሸፍኖ የሚሰራ ወንጀል የለም አይደለ ምናልባት ወይ ምን አገባኝ ወይ ምንም ልፈጥር አልችልም ወይም ደግሞ ሌላ ምክንያት ተሰጥቶ ካልታለፈ በስተቀር ማለት ነው አንድም ግለሰቦችና ህብረተሰቡ በራሱ አንዱ ባለድርሻ አካል የሆነበት ወንጀል ነው በመስራትም በመከላከልም ማለት ነው ሁለቱም ደግሞ እነዚህ የፍትህና የዳኝነት ተቋማት የሚባሉ በጋራ በመሰረታዊነት አንድ ሆነውና በጋራ ቁርጠኝነት ሲሰሩ የሚከላከሉት ወንጀል ነው ምክንያቱም ፖሊስ ለፍርድ ያቀርባል ፍርድ ቤት ፍርድን ይሰጣል ማረሚያ ቤት የርማት ጊዜው ነስር እነዚህ ሁሉ ሂደቶች ሲሉ ነው አንድ ሰው ተቀጣል ይባል የሚችለው በርግጥ መቀጣት ብቻውን አይደለም ግብ አይደለም አንድም ከመጀመሪያ ሙስናን የሚጸየፍ ነው የሚባለው አይደል የሙስና ሞመንት ላይ ወይም ደግሞ ግንዛቤ ለመፍጠር ሲሰራ የሚጠቀሙት ቃል እስከ መጸየፍ የሚያደርስ ማህበረሰብ መፍጠር አለበት ሁለተኛም ደግሞ የሆነ ጊዜ እንደምን እየታሰበ ነበር የህዝብ የሀገር ሀብት ዘርፎ የተወሰኑ አመታትን ታስሮ መውጣት እንደ አትራፊ ሂደት ማለት ነው ነገር ግን አሁን ቅርብ ጊዜ የሀብት ማስመለስ አዋጅ እየረቀቀ ነበር ያ ማለት በትክክል መረጃና ማስረጃ ላይ ተመስርቶ የተወሰደን ሀብት ማስመለስ ሁሉ ማለት ነው የፍርድ ቅጣት ብቻ ሳይሆን የሀብት ማስመለስንም እንዲጨምር የሙስና ወንጀል ቅጣቱ ማለት ነው ስለዚህ እነዚህ የፍትህ ተቋማትን እንዲሁም ደግሞ ማህበረሰቡን ድርሻ የሚጠይቅ ወንጀል ነው ማለት ነው ነገር ግን ሁሉም ሰው ሊገነዘብ የሚገባው በአገልግሎት አሰጣጥ የሚፈጠር ግድፈት በንብረት ላይ የሚደረግ ሙስና ከግለሰብ እስከ ሀገር የሀብት ምዝበራ ነው ይሄን አይቶ ማለፍ ይሄን ችላ ማለት ሀብት የሀገር ሀብት ሲዘረፍ አያገባኝም ብሎ እንደማለፍ ነው አዎ እንግዲህ ሙስና
እንደዚህ እየተባባሰ የመጣው ያው በሂደት ነው በአንድ ጊዜ የመጣ አይደለም ሶ የተለያዩ ባለድርሻ አካላት ናቸው ያሉ አንድ ተቋማት አሉ አሁን ያነሳናቸው ከዛ ባሻገር ደግሞ ሙስናን በመከላከል ሂደት የማህበረሰቡ ተሳትፎም አይተኬ ሚና እንዳለው ይታወቃል ግን ደግሞ አንዳንዴ ስታዩ ቀደም ሲል እንዳነሳሽው የሆነ ጥፋት አጥፍቶ የሆነ ሀብት መዝብሮ የሆነ ሀብትና ንብረት የሰረቀን አካል ወደ ህግ ሲመጣ ተጠያቂ ሲሆን ኢን ሚሊየን በቢሊየን የሚቆጠር ሀብትና ንብረት ተዘርፎ ወድሞ ያላግባብ ባክኑ የሚሰጠው ውሳኔ ወይም የሚወሰደው እርምጃ ምናልባትም የአጭር ጊዜያት የተወሰኑ አመታትን ሊሆን ይችላል ያ ሰው የእርምት ጊዜውን ጨርሶ ወደ ማህበረሰቡ ይመለሳል ይቀላቀላል አንድም የሚወሰዱ እርምጃዎች በተቋማት በፍትህ ተቋማት በኩል የሚወሰዱ ወደ ማህበረሰቡ ይቀላቀላል ብቻ ሳይሆን ያን ያፈራውን የዘረፈውን ንብረት የሚጠቀምበት ከሆነ ቅጣት አይደለም አዎ ያንን ሀብትና ንብረት ማስመለስ መቻል እና ደግሞ ተጨማሪ ቅጣቶችን እርምጃዎችን መውሰድ ያስፈልጋል እንደዚህ ተቆራጥ እርምጃ መውሰድ እስካልተጀመረ ድረስ ሙስና በአንድ ጀንበር እንደሚስተካከል ተግባር አይደለምና በነገር ላይ እዚህ ላይ ልጨምርልህና የፌደራል የስነ ምግባርና ጸረ ሙስና ኮሚሽን በ2013 ባስጠናው ጥናት መሰረት ሙስና በሀገራችን የብሔራዊ ስጋት እስከመሆን መድረሱን በጥናቱ አመላክቶ ነበር የሀገር የደህንነት ስጋት መሆን ደረጃ ላይ ደርሷል በቅርቡም በክልላችንም የሙስና መከላከል ግብረ ኃይል ጸረ ሙስናን የሚከላከል ግብረ ኃይል ተቋቁሞ ነበር ያ ምንድነው በየጊዜው ሀብትና ንብረት ምዝበራው እየጨመረ የሀገሪቱም ሆነ የክልሉ አንጡራ ሀብት በተወሰኑ ግለሰቦች እጅ እየወደቀ ስጋት ሆኗል ከሚል ደረጃ ላይ ነው የደረሰና ይህ ከመሆኑ በፊት ግን አስቀድሞ መከላከል ይገባል የሚል የንቅናቄ ዘመቻዎች ተጀምረው ነበር እንግዲህ ሰባዊ ክብርን የሚያዋርድ የሀገርን ሀብትና ንብረት የሚመዘብር እጅግ ሀገርን ለድህነትና ለጉስቁልና የሚዳርግ ተግባር ነው ሙስና ስለዚህ ማህበረሰባችንም አንዳንዴ የመጣንባቸው የኛ ሙስናን የሚያወግዙ አባባሎች እየጠፉ ሙስናን የሚያበረታቱና እንዲጨምር የሚያደርጉ አባባሎችም እኮ እንዳሉን ይታወቃል እነዚህ አጉል ቢሎች ልንላቸው እንችላለን ሲሾም ያልበላ ሲሻር ይቆጫዋል የሚሉ እና ሌሎችም ነገር ግን እዚህ ላይ እኔ እንደዛ አይነት አባባል አለ ነገር ግን ይሄ እንደ ኢትዮጵያዊ ስሪታችን ግን ከዚህ ደግሞ በተቃራኒ ነው በያስባለሁ ኢትዮጵያዊ እኮ የኔን አትንካ ያንተንም አልነካም የሚልኩ ወጥ አቋም ያለው እንደሆነ የምታውቀው ለምሳሌ በሀገሩ አይደራደርም አይደለ እርስ በርሱ እንኳን ምንም አይነት ልዩነት ቢኖርበት በሀገሩ አይደራደርም ብሔሩን ሉዓላዊነቱን አስደፍሮ ያውቅም በተቃራኒው ደግሞ ሌላ ሀገር ሄዶ የሌላን ሀገር ሉዓላዊነት ደፍሮ የሌላን ሀገር ድንበር ጥሶ ገብቶ ደግሞ ጦርነት ገጥሞ ያውቅም አይደል ስለዚህ ይሄ እኮ ማለት ኢትዮጵያዊ በዋናነት ስሪቱ ያንተን አልነካም የኔንም አትንካብኝ ነው ማለት እኮ ነው ነገር ግን ከህዝብ ተደብቀን ህዝብ የሰጠንን አደራ ተጠቅመን አገልግሎት እንድትሰጥ በነገር ላይ ባለሙያም ሆነው ይሁን የተቋም መሪ ሆነ አደራ ሰጥቶህ ነው እዛ የተቀመጥከው ልትገለገልበት ሳይሆን ልታገለግልበት ማለት ነው የህዝብን አደራ መብላት በነገር ላይ እዛ ሄደህ የሆነ እንደ ሀገሬን ብለህ ከመቆርቆር የበለጠ ይመስለኛል እዚህ በቀጥታ ፊት ለፊት የምታያቸው ሰዎች ሀገርን የሚለካ ምንም አይነት ሚዛን የለም እሱ እንዳለ ሆኖ ነገር ግን ፊት ለፊት የምታይህ እናት ፊት ለፊት የሚያይህ ህፃን የሰጡህ አደራ ያለብህ አደራ ነው እሱን አደራ መብላትና ይሄኛው ኢትዮጵያዊነት እንደው ምንም አይገናኝም አደራን መብላት ነው ግን እንደዚህ አይነት ነገሮችም ያው ለሙስና የራሱን ድርሻ ይወስዳል ያኛው አንቺ ያልሽው ነገር እንደተጠበቀ ሆኖ ግን አሁን አንድ ሰው እንዲያውም ባቋራጭ መክፈር ምናምን የሚባል ነገር አለ አይደለ እንደዚህ አይነት ነገሮች ስላሉ በስራ ኃላፊነት ላይ ያሉ አንዳንድ ሰዎችም ብቻ ባቋራጭ መክፈርን እንደ ጀብደኝነት እንዲቆጠር አድርጎታልና በተለይ እንደኛ አሁን ባለው የኑሮ ውድነት ባለው የጸጥታ ችግር ባለው በዚህ በድርቅና በተለያዩ ችግሮች ውስጥ ላለ እንደኛ ላሉ ሀገሮች ደግሞ እንደዚህ አይነት የሙስና ተግባራት በእንቅርት ላይ ጆሮ ደግፍ ነውና ህዝቡ አገልግሎት በሚያገኝበት ጊዜ እጅ መንሻ ይጠየቃል የሚሉ ናቸው ለእንደዚህ አይነት ችግሮች የዳረጉን የሚሉ መሰረታዊ ችግሮችም እነዚህ ስለሆኑ ተቋማትን ማጠናከርና የሚመለከታቸው አካላትን በዚሁ ዘርፍ ላይ በትኩረት ሊሰሩ
ይገባል። መልካም እስኪ ሙስናን ለመከላከል የሚያስችል አሰራር ላይ ለመግባባት የስምምነት ሰነድ በተፈራረሙ ወቅት ከተሰጡ ሐሳቦች ውስጥ ተመልካቾቻችን ለእናንተ ያዘጋጀነውን ሐሳብ አዳምጠን ተመልሰን እንገናኛለን። ከስምምነት ባለፈ ተግባራትን በጋራ እየገመገሙ እየመሩ ችግሮችን እየፈቱ በመሄድ በኩል ያልተሰራ ስራ በመኖሩ እዚህም እዛም ውጤቱ ላይ የራሱ ተግዳሮት አሳድሯል። ስለዚህ ያንን ችግር በሚፈታ መልኩ እንዴት ተቀናጅተን እንስራ፣ ሙስናን በመከላከል እዛው ሳለም ተጠያቂነትን በማረጋገጥ በኩል ተቋማዊ ነፃነቱን በጠበቀ መልኩ ያንዳንዱ ተቋም ቅንጅታዊ የፍትህና የፖሊስ ተቋም ወደፊት እንዴት በቅንጅት እንስራ የሚለው ትኩረት አድርገን የምንነጋገርበት ይሆናል ማለት ነው። ከፍትህ ቢሮም ከስነ ምግባርና ጸረ ሙስና ኮሚሽንም ከፖሊስም የቀረቡ ሰነዶች ዞሮ የኛው ናቸው። እኛ የሰራናቸው እኛ ያጠፋናቸው እኛው መስራት የነበረብን እኛው ምን ሰራቸው ስለሆነ ለማንም እንሰጣቸው አይደለም። ይሄን በዛ መንገድ ሊወሰድልን እንፈልጋለን። የጋራ አሰራር ላይ ተመስርተን ነፍሱን ክፍተቶቹን እየለየን በአግባቡ መጓዝ መቻል አለብን። ሌብነት ግንዛቤ መፍጠር ወይም በሆነ ደረጃ ላይ መገኘት ብቻም አይደለም። የስብና መጓደልና በአጠቃላይ ደግሞ ይሄ የግላዊ ፍላጎቶች እያደጉ መምጣታቸው ነባራዊ ሂደቱም ለዚህ ምቹ ሁኔታ በመፍጠሩ በከፍተኛ ደረጃ የዘረፋና ቅጥፈት ይፋ የሆነ ከፍተኛ የሆነ የሀብት ምዝበራ እየተፈጸመ ነው የሚገኘው በዚህ ክልል። በዚህ ረገድ የሚደረጉ አንዳንድ እንቅስቃሴዎች ሲኖሩም ቀደም ብሎ እንደተባለው በባለሙያዎች ደረጃ የነጻነት ጉዳይ በአመራሩ ደረጃ ይሄን በደንብ ሊድ እንዲያደርግ ድል የሰጠነውን የመደብነውን ሰው ጭምር የሚያጣቡ በጣም በርካታ ምልከታዎች አሉ። ሁለተኛ የየራሳችን ግላዊ የስብና ችግርም አለ፣ ሌብነት አለ። እዚህ ካለን ሰዎችም ጭምር ይሄን የሚጸየፍ ስብና ተጎናጽፎ መገኘት ያስፈልጋል። የጥቅም ግጭትን በማስወገድ ዜጎች በላባቸው በድካማቸው ብቻ እንዲጠቀሙ የሚያደርግ ተልኮ የተሰጠው በመሆኑ ምክንያት ከዚህ ጋር በተገናኘ የሚሰራቸው ስራዎች አሉ። ባለፉት አመታት አሁንም ተጠናክሮ እየቀጠለ ነው ያለው። እዛ ላይ የሚያገኛቸው መረጃዎች ይኖራሉ። ህጉ ላይ በተቀመጠው አግባብ ከሙስና ወንጀል ጋር ሊያስጠረጥሩ የሚችሉ ማስረጃዎች በተገኙ ጊዜ ይሄንን በመመርመር በማጣራት ክስ በመመስረት ተጠያቂነትን ማረጋገጥ የሚያስችል የህግ ኃላፊነት ለተሰጣቸው ለፖሊስ ኮሚሽን እና ለፍትህ ቢሮ የሚያሳውቅበት አሰራር አለ ማለት ነው። ይሄንን ተልኮ ዳር ከማድረስ አኳያ ሶስቱ ተቋማት በቅንጅት በሚሰሩበት ረገድ እያጋጠማቸው ያለው ችግር ምንድነው የሚለው በዝርዝር ገምግመን ያሉ ድክመቶችን በማረም ሙስናን በመከላከል ተልቆ ውስጥ እነዚህ ሶስት ተቋማት በቅንጅት መስራት ይኖርባቸዋል። ተመልሰናል። የተከበራችሁ ተመልካቾቻችን አሁን ወደ ሶስተኛውና የዓለም አቀፍ ርዕሰ ጉዳያችን ወደ ምናነሳበት የሰሞንኛ የቆይታ ዝግጅታችን አልፈናል። በሶስተኛነት የመረጥነው ርዕሰ ጉዳይ ወደ መካከለኛው ምስራቅ ይወስደናል። መካከለኛው ምስራቅ እንግዲህ የእስራኤልና ሐማስ ግጭት ከተጀመረ ጊዜ ጀምሮ በተለይም ጦርነቱ ከእስራኤልና ከጋዛ ከሐማስ አልፎ በመካከለኛው ምስራቅ የሚገኙ ወደ ኢራን በሊባኖስና በሌሎችም የመካከለኛው ምስራቅ ሀገሮች እየተስፋፋ መጥቷል። አሁን ከሰሞኑ ደግሞ እንግዲህ በየመን የሚገኘው የሁቲ አማጺ ቡድን አለ። በተደጋጋሚ በዓለም አቀፉ የንግድ መስመር በቀይ ባህር አካባቢ በመርከቦች ላይ ጥቃት ሲሰነዝር እንደነበር እናስታውሳለን። እንግዲህ የሁቲ አማጺያን ቡድን በተለይም ደግሞ ከዚህ ሐማስ ጎን የተሰለፈ ነው። በኢራንም የሚደገፍ ቡድን ነውና አሁን ላይ ወደ ጦርነቱ በሚባል ደረጃ ተቀላቅሏል። ሮኬቶችንም ወደ እስራኤል ሲያስወነጭፍ ነበር ባለፉት ተከታታይ ጊዜያት። ለዚህ አጻፋ የሚሆን ደግሞ እንግዲህ እስራኤልም ምላሽ ሰጥታለች። ይህን ተከትሎ የየመን የሚገኘው ሁቲ አማጺ ቡድንና በእስራኤል መካከል ያለው ፍጥጫ ውዝግቡ ከሰሞኑ ቀጥሏል። የመካከለኛው ምስራቅ
አንዱን ቀጠና አልፎ ወደ ሌሎች እየተስፋፋ ንጹሃን ዜጎች ደግሞ የዚህ ጥቃት ሰለባ የሆኑ ከመኖሪያ አካባቢያቸው እየተፈናቀሉ ሰብአዊ ድጋፍም የዓለም አቀፍ ማህበረሰብም ቢሆን በዛው ልክ የተለያዩ መረጃዎችን እያወጣ ነው የሚገኘው። እንግዲህ ተደጋጋሚ ጥረቶች ተደርገዋል። ይህንን ጦርነት የተኩስ አቁም በማድረግ በውይይትና በድርድር ለመፍታት ተደጋጋሚ ጥረቶች ተደርገዋል። የእስራኤልና የሐማስ ግጭትን ለማቆም ግን ያን ያክል ውጤት ማምጣት አልቻለም። ከዚህ አልፎም ዓለም አቀፍ ስጋት ነው። በነገራችን ላይ የሁቲ አማጽያን ያው የቀይ ባህር ዓለም አቀፍ የንግድ መስመርን በመሆኑ ከዚህም አልፎ የዓለም አቀፉ የጸጥታ ስጋት ሊሆን ይችላል የሚሉ መላምቶች አሉ። እንግዲህ የመካከለኛው ምስራቅ ውጥረቱ ከባለፈው ኦክቶበር 7 ጀምሮ የተለያዩ ውጥረቱን ከፍ አድርጎታል የሚባሉ ሴናሪዮዎች ከማን ጋር የሚለው ነው ሊለያይ የሚችለው እንጂ የውጥረቱ ሁኔታ እየሰፋ እስካሁን ደረጃ ደርሷል ማለት ነው። እንግዲህ እስራኤል በኦክቶበር 7 በሐማስ ታጣቂ ቡድን ጥቃት ከደረሰባት በኋላ የቀጠለው ጦርነት አንደኛ የግዛት ሁኔታውን እያስፋፋ፣ ሁለተኛ የተዋናዮቹ መጠንና አይነት እየጨመሩ የሄደ ነው። እንግዲህ አሁን በታጣቂ ቡድን ደረጃ 3 ታጣቂ ቡድን ነው ማለት ነው እስራኤል እየገጠመች ያለችው፣ እንደ ሀገር ደግሞ ኢራን ማለት ነው። መጀመሪያ አሁን እስካሁንም በጋዛ የቀጠለው ጦርነት ወይም ደግሞ መነሻው የሆነው የሐማስ ታጣቂ ቡድን ነበር። የሐማስ ታጣቂ ቡድንን እንደግፋለን የሚሉ ደግሞ በሊባኖስ የሚገኘው የሂዝቦላህ ታጣቂ ቡድንና አሁን ደግሞ በየመን የሚገኘው የሁቲ ታጣቂ ቡድን የውጥረቱን ከማን ጋር የሚለውን እየወሰኑት ይገኛሉ ማለት ነው። ከኢራን ጋር እንደ ሀገር ያለው ሰጣ ገባ እንዳለ ሆኖ ማለት ነው። እንግዲህ ባለፈው እንዳልከው የሁቲ ታጣቂ ቡድን በቀይ ባህር ላይ እንደውም ከአመት አካባቢ ነው አይደለ? ባለፈው አመት ጀምሮ 90% የቀይ ባህርን የንግድ እንቅስቃሴ እስከ ማቋረጥ ሁሉ ደርሶ ነበር በቀይ ባህር ላይ የሚያደርጉት ጥቃት ማለት ነው። እንግዲህ ምክንያታችን የሚሉት ማንኛውም ከእስራኤል ጋር ግንኙነት ያለው የንግድ ጀልባ ይመታል ነው የሚሉት ማለት ነው። የእስራኤልን አቅም ለማዳከም በሚል ሰበብ ማለት ነው። ያኔ ሐማስን እንደግፋለን ብለው በተዘዋዋሪ በቀይ ባህር ላይ ያደርሱት የነበረው ጥቃት አሁን በቀጥታ በእስራኤል ሀገር ላይ ሆኗል ማለት ነው። በዚህ ሰሞን ደግሞ እንግዲህ እስራኤልና ሐማስ ወይም ደግሞ ወደ እስራኤልና ወደ ሊባኖስ ወደ የመን ወደ ሁቲ አማጽያን መገኛ የመን የተኩስ ልውውጦች እየተደረጉ ነው የሚገኙት ማለት ነው። በእርግጥ የሁቲ አማጽያን እንቅስቃሴ የአሜሪካና የእንግሊዝንም ጥቃትና የአጸፋ ምት የጨመረ ነው። ምክንያቱም በንግድ እንቅስቃሴ ውስጥ የቀይ ባህር ውጥረት የትኞቹንም ሀገራት ምናልባትም በዓለም ሁሉንም ማለት ያስችላል። ምክንያቱም ቀይ ባህር በዓለም በጀልባ የሚደረግ የንግድ እንቅስቃሴ 15%፣ አጠቃላይ የንግድ እንቅስቃሴ 12%፣ የእህል እንቅስቃሴ ደግሞ 8%፣ በባህር ላይ የሚደረግ የነዳጅ እንቅስቃሴ ደግሞ 10%ን የሚሸፍን ነው። ስለዚህ ምናልባትም ሁሉንም ሀገራት ይነካል ወይም ደግሞ ሁሉንም ሀገራት ይጎዳል ማለት ይቻላል ማለት ነው። ባለፈው ዲሴምበር ላይ 2024 ላይ የእንግሊዝን መርከብም የጭነት መርከብ በሚሳኤል ሁቲዎች ከየመን ሆነው መተው ነበር። ሁለቱም ሀገራት አሜሪካና እንግሊዝም ከእስራኤል በተጨማሪ የሁቲ አማጽያንን ጥቃት ላይ የተሳተፉት ከዛ ጊዜም ጀምሮ ነው። ነገር ግን አሁን እንግዲህ በቀጥታ ከእስራኤልና ከሁቲ ጋር ያለው ውጥረት በጣም ከፍ ያለ ሄዷል። ምናልባት ግን ምንም እንኳን ቤንጃሚን ኔታንያሁ ለሐማስና ለሂዝቦላህ እንዲሁም ደግሞ እንደ ሀገር ለኢራን የሰጠነውን ትምህርት ለሁቲም እንሰጣለን ያሉ ቢሆንም የጥቃት ልውውጦችም ያሉ ቢሆንም ነገር ግን እንደ ሁለቱ ታጣቂ ቡድኖች እዚህ ጋር ቀላል ላይሆን ይችላል ይላሉ የፖለቲካ ተንታኞች። ምክንያታቸው ምንድነው? በጋዛ የሚገኘው ሐማስ ለእስራኤል ቅርብ ነው። በሊባኖስ የሚገኘው ሂዝቦላህ እንዲሁ በድንበር በቅርብ ከመሆን አንፃር እስራኤልን ብዙ ዋጋ የሚያስከፍላት አይሆንም። ነገር ግን በየመን የሚገኘው ሁቲ ግን አንድም በየመን በስፋት የሚገኝ በመሆኑ ሁለተኛም ለእስራኤል ትንሽ ራቅ ያለ በመሆኑ ምናልባት እስራኤልን ከዚህ በፊት ለሁለቱ ታጣቂ ቡድኖች ጥቃት ለማድረስ ከወሰደችው አቅም አንፃር ከፍ ያለ አቅም የሚጠይቃት ይሆናል ያሉ ነው። ነገር ግን ዋጋ እናስከፍላቸዋለን ብለዋል የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ። ያው እንግዲህ እነዚህ ሂዝቦላህ ሁቲና ሐማስ ከፍተኛ ደጋፊ ያላቸው ናቸው። በመካከለኛው ምስራቅ
በኢራንም እንደመደገፋቸው መጠን ሌሎች የቀጠናው ሀገራትም ወደዚህ እነሱ ጋር የቆሙ ናቸው። እስራኤልም እንግዲህ በዚህ ሂደት የሂዝቦላህና የሐማስ ዕጣ ፈንታ ይደርሳቸዋል የሚሉ ዛቻዎችን እያደረገች ነው የምትገኘው። ማሂ ሰሞነኛ መሰናዷችን እዚህ ላይ ልናጠቃልል ነው። ሰዓታችን ተጠናቋል። ክቡራን ተመልካቾቻችን የዛሬ ሰሞነኛ መሰናዷችን የተከታተላችሁትን ይመስላል። ማህደር ብርሌውና ተስፋውን ታምር መረጃዎችን ወደ እናንተ አደረስን። መልካም ሳምንት ይሁንላችሁ።